ክፍል 2 የኤርትራ ጉዳይ በአራቱ ኃያላን መንግስታት ሸንጎ ከመስከረም 1945 እስከ 1948 ከገጽ 24 እስከ 34 የፖስትዳም ውሳኔና የሎንዶን ጉባኤ ጀርመን ድል ሆኖ ከተያዘ በኋላ የአራቱ ኃያላን መንግስታት መሪዎች ሄንሪ ትሩማን የአሜሪካ ፕሬዝዳንት፣ ዊንስተን ቸርችል የታላቋ ብሪታንያ ጠቅላይ ሚኒስትር፣ ማርሻል ስታሊን የሶቪየት ኅብረት መሪ ፖስትዳም በምትባል በጀርመን ግዛት ውስጥ ከበርሊን ደቡብ ምስራቅ በምትገኝ አንድ ትንሽ ከተማ ተሰብስበው ከወሰኗቸው ታላላቅ ጉዳዮች አንዱ የሂትለር ግብረ አበሮች ሆነው ጦርነት ውስጥ ከገቡት የፋሽስት አገሮች ጋር ስለሚደረጉት የእርቅ ስምምነቶች ዝግጅት ነበር። የሂትለር ተከታዮች የሆኑት በመጀመሪያው ጣሊያን፣ በሁለተኛ ደረጃ ሩማንያና ቡልጋሪያ፣ ሁንጋሪያና ፊንላንድ በድምሩ 5 ሲሆኑ ከነዚህ አገሮች ጋር የሚደረገውን የሰላም ስምምነት ለማዘጋጀት የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ምክር ቤት እንዲቋቋም በነሐሴ 1945 ዓ.ም በፖስትዳም የተደረገው የመሪዎች ስብሰባ ወሰነ። የፈረንሳይ ሪፐብሊክ ከኃያላኖቹ መንግስታት ክለብ ውስጥ አራተኛዋ ሆና እንድትመደብ በዊንስተን ቸርችል ከፍተኛ ጥረት በያልታ ኮንፈረንስ ጊዜ ቢፈቀድላትም በአሁኑ በፖስትዳሙ ስብሰባ ላይ እንድትካፈል አልተደረገም። ፈረንሳይ አራተኛዋ ታላቅ መንግሥት ተብላ ለመጀመሪያ ጊዜ ባንዲራዋን አውለብልባ ለመካፈል የበቃችው በለንደን በተደረገው ስብሰባ ላይ ነው። የአራቱ ኃያላን የውጭ ጉዳይ ሚኒስትሮች የእንግሊዙ ኤርነስት ቤቨን፣ የሞስኮቭ ሞልቶቭ፣ የአሜሪካው ጄምስ በርንስ፣ የፈረንሳዩ ጆርጅ ቢዶ፣ ኢጣሊያን ቅኝ ግዛቶች ሊቢያ፣ ኤርትራና ሶማሌ የወደፊት ዕድላቸውን ለመወሰን መነጋገር የጀመሩት በመስከረም 1945 ዓ.ም በተደረገው በዚሁ በሎንዶኑ ስብሰባ ላይ ነው። የአሜሪካ የውጭ ጉዳይ ሚኒስትር ባቀረበው ሐሳብ የቀድሞዎቹ የጣሊያን ቅኝ ግዛቶች በተባበሩት መንግስታት ድርጅት የበላይ ጠባቂነት ለ10 ዓመታት በሞግዚት እንዲተዳደሩና ከዚያም በኋላ ነጻነታቸውን እንዲቀበሉ ያስፈልጋል አለ። አስተዳደሩ ምን አይነት መልክ እንደሚኖረው ሚስተር በርንስ ሲያስረዳ የአራቱ ኃያላን መንግስታት ወኪሎች ባሉበት ከሦስቱ ቅኝ አገሮች የሚመረጡ አንዳንድ የሕዝብ እንደራሴዎችና የቀድሞ ገዢያቸው ጣሊያንም በአባልነት የሚሰየሙበት የመማክርት ኮሚቴ ተቋቁሞ ለእያንዳንዱ አገር አንዳንድ ሞግዚት ይሾምለታል አለ። ጄምስ በርንስ ይህንን ዕቅድ የመረጠበትን ምክንያት ሲገልጥ የጣሊያን መንግሥት ቅኝ ግዛቶቹን እስከ ዛሬ ያስተዳደራቸው በመጨቆን ስለሆነ ራሳቸውን የማይችሉ ሆነዋል። ስለዚህ ሊቢያና ኤርትራ ለ10 ዓመታት፣ ሶማሌ ላልተወሰነ ጊዜ በሞግዚት ሥልጣን የተዳደሩ ለነጻነት መደራጀት ያስፈልጋቸዋል። ከዚህም በቀር የአትላንቲክ ቻርት ፈራሚዎችና በጦርነቱ ጊዜ የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ሞስኮ ላይ ተስማምተው ባደረጉት ውሳኔ መሠረት የጠላት ቅኝ ግዛቶች የነበሩት ሕዝቦች ከእንግዲህ ወዲህ ነጻነታቸውን የሚያገኙበትን መንገድ ማዘጋጀት ነው እንጂ ከኮሎኒያሊስት እጅ ወጥተው ለሌሎች ገዢዎች እንዲዳረጉ አያስፈልግም ሲል የአሜሪካ ዲፕሎማሲ መሪ አስተያየቱን ሰጠ። የሚስተር በርንስ ማስጠንቀቂያ በቀጥታ የሚመለከተው የታወቁትን ኮሎኒያሊስቶች እንግሊዝንና ፈረንሳይን ሳይሆን ያለ ጥርጥር ሶቪየት ኅብረት በበኩሉ ከጣሊያን ቅኝ ግዛቶች ውስጥ አንዱ ለእኔ በሞግዚትነት ይሰጠኝ ብሎ እንዳያስቸግር የተዘነዘረ ሳይሆን አይቀርም። የፈረንሳይ የውጭ ጉዳይ ሚኒስትር ጆርጅ ቢዶ ለቀድሞዎቹ የጣሊያን ቅኝ ግዛቶች የወደፊት አስተዳደር ከአሜሪካ የቀረበውን ሐሳብ የማይቀበል መሆኑን የዲስኩሩ መክፈቻ አድርጎት ነበር። በጆርጅ ቢዶ አስተያየት ጣሊያን ሦስቱም ቅኝ ግዛቶቿ ሊመለሱላት ይገባል። እነዚህን በጨለማ ዓለም ውስጥ የነበሩትን አገሮች አቅንቶ ለተሻለ ሕይወት ያበቃቸው ጣሊያን ነው። የጣሊያን ሕዝብ
በ1943 ዓ.ም የፋሽስትን ሥልጣን አውድሞ ከታላላቅ የቃል ኪዳን አገሮች ጦር ጋር በመሰለፍ የዓለም ጠንቅ የሆኑትን ዲክታተሮች ለማጥፋት ያደረገውን አስተዋጽኦ መዘንጋት አይቻልም። ስለዚህ አዲሲቷ ሪፐብሊክ ጣሊያን በታላቋ ብሪታንያ እጅ የተያዙባት ቅኝ ግዛቶቿ ሊቢያ፣ ኤርትራና ሶማሌ ተመልሰው እንዲሰጧት እጅግ ተገቢ መሆኑን ሙሴ ቢዶ በመንግሥቱና በፈረንሳይ ሕዝብ ስም ሆኖ አጠንክሮ አሳሰበ። በዚህ ጉዳይ ላይ ከምዕራባውያን ታላላቅ መንግሥታት መካከል አሜሪካና ፈረንሳይ በየበኩላቸው የሚያስቡትን ሲናገሩ፣ ታላቋ ብሪታንያ አስተያየቷን አፋጥና ማቅረብ አልፈለገችም። የውጭ ጉዳይ ሚኒስትሩ ኤርነስት ቤቨን የስብሰባው ሊቀመንበር በመሆኑ ሌሎቹን እያናገረ ለእነዚህ ቅኝ ግዛቶች የወደፊት አስተዳደር ምን መፍትሄ እንደሚሻል የራሱን ዕቅድ ለጊዜው ሸፍኖ አቆይቶታል። ይሁን እንጂ የቀድሞቹ የጣሊያን ቅኝ ግዛቶች ተመልሰው ለጣሊያን እንዲሰጡ ታላቋ ብሪታንያ እንደማትደግፍ የታወቀ ነበር። የሶቪየት ኅብረት የውጭ ጉዳይ ሚኒስትር ሙሴ ሞልቶቭ ስለ ጣሊያን ኮሎኒዎች ጉዳይ አሜሪካዊው ጄምስ በርንስ እንደተናገረው ጣሊያኖች በቅኝ ግዛቶቻቸው ላይ የተጠቀሙት ሌላ አገር ለመውጋት የጦር ማስፈሪያና ማሸጋገሪያ በማድረግ ነው እንጂ ለሕዝቡ መሻሻል የሠሩት አንዳች ነገር አለመኖሩን ካስረዳ በኋላ ጣሊያን ከቅኝ ግዛቶቿ በመነቀሏ የሶቪየት ኅብረት ሕዝብ ይደሰታል አለ። ለእነዚህ ቅኝ አገሮች ወደፊት መፍትሔ ሲያቀርብ በሊቢያ ውስጥ ለትሪፖሊታንያና ለሲሬናይከ አውራጃዎች፣ በምስራቅ አፍሪካ ለኤርትራና ለሶማሌ አንዳንድ የሞግዚት አስተዳዳሪ ለተወሰነ ጊዜ እንዲመደብላቸው አስፈላጊነቱን ከገለጸ በኋላ የሶቪየት መንግሥት ከሊቢያ አውራጃዎች ውስጥ ትሪፖሊታንያን በሞግዚትነት እንዲሰጠው ጠየቀ። የሙሴ ሞልቶቭ ጥያቄ እንደዚህ በቶሎ ይቀርባል ተብሎ ያልተጠበቀ በመሆኑ ሦስቱ ምዕራባውያን እንግሊዝ፣ አሜሪካ፣ ፈረንሳይ መቃወማቸውን ለመግለጽ ጥቂት ማሰብ አስፈልጓቸው ነበር። ትሪፖሊታንያ፣ ሲሬናይከ፣ ፌዘን የተባሉት የሊቢያ ክፍለ አገሮች እንግሊዞች በጦርነቱ ሰዓት እንዳጠኗቸው በተለይ ሁለቱ አውራጃዎች ሲሬናይካና ትሪፖሊታንያ አማካይ የሆኑ ስትራቴጂ ቦታዎች መሆናቸውን ተገንዝበዋል። ታላቋ ብሪታንያና ዩናይትድ ስቴትስ ዓለምን ለመግዛት የተነሳውን የሂትለርን ጦር የደመሰሱት ከሞስኮቭ ጋር ቢሆንም እንግሊዞች የሩቅ ግምት የማርሻል ስታሊን አመራርና የማርክሲዝም ግስጋሴ የሚያሳስብ እንጂ የሚያዝናና ሆኖ አልታያቸውም። በጦር መሣሪያና ድርጅት በየጊዜው እያደገ ከሚጓዘው ከሶቪየት መንግሥት ጋር ምዕራባውያን አንድ ቀን ጦርነት ለመግጠም ቢገደዱ በሊቢያ ካሉት አውራጃዎች ሲሬናይካና ትሪፖሊታንያ ለአየርና ለባሕር የጦር ኃይሎች ማከማቻና ማንቀሳቀሻ ምቹ ስፍራዎች መሆናቸው ታምኖበታል። መስኮብ ትሪፖሊታንያን በሞግዚትነት ለማስተዳደር ተሽቀዳድሞ የጠየቀው ምዕራባውያን የሚያስቡትን የቅርብና የሩቅ ጥቅም ለማደናቀፍና እኔም አለው ብሎ ለመጋተር መሆኑ በግልጽ ታወቀ። የአሜሪካ የውጭ ጉዳይ ሚኒስትር ገና ስብሰባው ሲጀመር የጣሊያን ግዛቶች በተባበሩት መንግሥታት የበላይነት በአራቱ ኃያላን መማክርት ኮሚቴ ለተወሰነ ጊዜ ቢተዳደሩ ይሻላል ብሎ ያቀረበው ሐሳብ በተለይ የሶቪየት መንግሥት አገሮቹን እየመረጥን እኩል እንከፋፍላቸው የሚል ችግር እንዳይፈጠር አስቀድሞ መንገዱን ለመዝጋት ነበር። የታላቋ ብሪታንያ የውጭ ጉዳይ ሚኒስትር የስብሰባው ሊቀመንበር በመሆኑ በሌሎቹ ምዕራባውያን ጓደኞቹ ስም ሆኖ ትሪፖሊታንያን በሞግዚትነት ለማስተዳደር ከሶቪየት ኅብረት የቀረበውን ጥያቄ የማይቻል መሆኑን ተናገረ። ሚስተር ቤቨን ለሙሴ ሞልቶቭ ምክንያቱን ሲያስረዳ የፋሽስትን ይዞታ ከአፍሪካ ለመደምሰስ በተደረገው ጦርነት የሶቪየት ኅብረት ተካፋይ ባለመሆኑ ነው ብሏል። የታላቋ ብሪታንያ የውጭ ጉዳይ ሚኒስትር አቀራረቡን ሳያለሰልስ የደረቀ እምቢታ ለመስኮብ የወረወረው ከ8 ወራቶች በፊት በያልታ ስብሰባ ላይ የተደረገው ስህተት እንዲደገም ስላልፈለገ ነው።
በየካቲት 1945 ዓ.ም በያልታ በተደረገው የሦስቱ ኃያላኖች አሜሪካ፣ እንግሊዝ፣ ሞስኮቭ ስብሰባ ላይ ዓለምን ተከፋፍሎ ለመቆጣጠር በተነደፈው ካርታ የአሜሪካው ፕሬዝዳንት ሩዝቬልት በደግነት ለስታሊን ያንን ሁሉ ስጦታ ባያሸክመው ኖሮ ዛሬ የሶቪየት መንግሥት ከምዕራባውያን ጋር እኩል ተወዳዳሪ ነኝ ብሎ አይጠግብም ነበር። አሁንም ሙሴ ሞልቶቭ ቦታውን እየለቀቀ ድንበር እያለፈ ለማስቸገር ሲሞክር በቶሎ ካልታገደ ማስታሙ ጥቅም የለውም ብሎ የታላቋ ብሪታንያ የሠራተኞች ወገን የፖለቲካ መሪ የሆነው ኤርነስት ቤቨን ያምናል። የኢትዮጵያና የጣሊያን አቤቱታ። የሎንዶኑ ስብሰባ ከመጀመሩ በፊት የጣሊያን መንግሥት የቅኝ ግዛቶቼን ጉዳይ ስብሰባው ላይ ተገኝቼ ለማስረዳት ይፈቀድልኝ ሲል እንዳመለከተው ሁሉ ኢትዮጵያም በበኩሏ መልእክተኛዋን ልካ የጥንት ግዛቶቼ ኤርትራና ሶማሌ እንዲመለሱልኝ በማለት የምታቀርበውን ጥያቄ ሎንዶን ስብሰባ ላይ ተገኝታ ለማስረዳት እንድትችል በወግ አመልክታ ነበር። ነገር ግን የአራቱ ኃያላኖች የውጭ ጉዳይ ሚኒስትሮች ከሁለቱ ባላጋራዎች ከሆኑት አገሮች የቀረበላቸውን ጥያቄ ከመረመሩ በኋላ ጣሊያን መልእክተኛዋን ለሎንዶኑ ስብሰባ እንድትልክ ሲፈቅዱ ኢትዮጵያ ሐሳቧን በጽሑፍ ማመልከቻ መግለጽ እንጂ ሎንዶን መገኘት የለባትም ብለው አድሎነቱ ግልጽ የሆነ አሳዛኝ ውሳኔ አደረጉ። በዚህ ሎንዶን ላይ በሚደረገው የአራቱ ኃያላን መንግሥታት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የጣሊያን ቅኝ ግዛቶች ጉዳይ በሚታይበት ጊዜ የሮማ መንግሥት መልእክተኛ ልኮ ሐሳቡን እንዲገልጽ ሲፈቀድለት ኢትዮጵያ በመከልከሏ በንጉሠ ነገሥቱና በመንግሥታቸው ላይ የደረሰው ብስጭት መጠን አልነበረውም። በኢትዮጵያ ላይ የተደረገውን አሳዛኝ ውሳኔ ለማስለወጥ ከአዲስ አበባ አንዳንድ እርምጃዎች ተወሰዱ። 1. ቀዳማዊ ኃይለ ሥላሴ ለአሜሪካ ፕሬዝዳንት ለሚስተር ትሩማንና በቸርችል ቦታ ለተሾመው ለአዲሱ የእንግሊዝ ጠቅላይ ሚኒስትር ለሚስተር ክሊመንት አትሊ ኢትዮጵያ በለንደኑ ስብሰባ ላይ ተገኝታ አስተያየቷን ለመግለጽ እንድትችል አስቸኳይ መልእክት ላኩ። 2. በአዲስ አበባ ያሉት የውጭ አገር ዲፕሎማቲክ ሚስዮኖች ገነተ ሉል ቤተ መንግሥት ተጠርተው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች በወሰዱት እርምጃ ኢትዮጵያ ምን ያህል እንዳዘነች ለየመንግሥታቸው እንዲያስታውቁ ተጠየቁ። 3. በሎንዶን የጃንሆይ ልዩ መልእክተኛና ባለሙሉ ሥልጣን ሚኒስትር ብላታ አየለ ገብሬና በዋሽንግተን የኢትዮጵያ ጉዳይ ፈጻሚ አቶ ጌታሁን ተሰማ ለየተመደቡበት አገር መንግሥት የኢትዮጵያን ቅሬታ እንዲገልጹ ታዘዙ። 4. ቀዳማዊ ኃይለ ሥላሴ ለሮይተር የዓለም ዜና ማሰራጫ ድርጅት ኢንተርቪው በመስጠት የፋሽስት የግፍ ጥቃት በመጀመሪያ የደረሰባት ኢትዮጵያ ከጣሊያን ጋር በሚደረገው የእርቅ ድርድር በተለይ ቅኝ ግዛቶቹን በሚመለከተው ጉዳይ በሎንዶን ስብሰባ ተገኝታ ሐሳቧን ማቅረብ የሚገባት መሆኑን አስረዱ። ንጉሠ ነገሥቱ አስተያየታቸውን በመቀጠል የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ለዓለም ሰላምና ደህንነት የሚያደርጉት ጥረት ፍሬ ሊሰጥ የሚችለው አድሎ በሌለበትና ሚዛኑ በተጠበቀ ፍርድ ላይ ተመስርተው ሲሰሩ ብቻ ነው በማለት አስጠነቀቁ። 5. በአዲስ አበባ የሚኖሩት የኤርትራ ተወላጆች ከፍ ያለ ሰላማዊ ሰልፍ በማድረግ ለአራቱ ኃያላን መንግሥታት የዲፕሎማቲክ ሚስዮኖች ከእናት አገራችን ከኢትዮጵያ ጋር እንድንቀላቀል ፍርድ ይሰጠን ሲሉ አመለከቱ። የሰላማዊ ሰልፉን የመሩት በአዲስ አበባ የኤርትራና የኢትዮጵያ አንድነት ማኅበር ፕሬዝዳንት አቶ ገብረ መስቀል ሀብተ ማርያም በዚያን ጊዜ የፖስታ ሚኒስቴር ዋና ዳይሬክተር ነበሩ። ለአራቱ ኃያላን መንግሥታት ወኪሎች በሰላማዊ ሰልፈኞቹ ስም አቶ ገብረ መስቀል በሰጡት መግለጫ በኮሎኒያሊስቱ ጣሊያን የጦር ኃይል ከአገራችን ተገንጥለን መራራውን የቅኝ አስተዳደር ስንቀበል የኖርን ሕዝቦች ስቃያችን ተወግዶ
ከእናት አገራችን ከኢትዮጵያ ጋር ለመዋሃድ እንችል ፍርድ እንጠይቃለን የሚል ነው። የአራቱ ኃያላን መንግስታት የውጭ ጉዳይ ሚኒስትሮች ስብሰባ የሚካሄደው በሎንዶን መሆኑ ስለታወቀ ከዚያም በላይ ኤርትራ ከፋሽስት እጅ ወጥታ የምትተዳደረው በታላቋ ብሪታንያ ወታደራዊ አስተዳደር ስለሆነ ሰላማዊ ሰልፉ የተጀመረው በእንግሊዝ ለጋሲዮን ነበር። ሰልፈኞቹ ስሜታቸውን አጋግለው እየተርመሰመሱ ወደ ለጋሲዮኑ ሲገቡ በቀጫጭኖቹ መንገዶች ግራና ቀኝ የበቀሉት ሳሮች ስለረጋግጧቸው ሰልፈኞቹ ስሜታቸውን አጋግለው እየተርመሰመሱ ወደ ለጋሲዮኑ ሲገቡ በቀጫጭኖቹ መንገዶች ግራና ቀኝ የበቀሉትን ሳሮች ስለረጋግጧቸው የእንግሊዙን ደራሴ ሚስተር ሮበርት ሃው በጣም ተበሳይቶ የአቶ ገብረ መስቀልን ዲስኩር ለማዳመጥም ሆነ ለመቀበል እምቢ እስከ ማለት ደርሶ ነበር። ነገር ግን ገብረ መስቀል ያሳዩት ቆራጥነትና የሕዝቡም የጋለ መንፈስ ቀላል ሆኖ ስላልተገመተ በመጨረሻው መግባባት ተፈጥሮ የሕዝቡ ማመልከቻ በወግ እንዲቀርብና ሰልፈኞቹም በሥርዓት ከለጋሲዮኑ እንዲወጡ ተደረገ። በሌሎቹ በሞስኮ በፈረንሳይና በአሜሪካ ሌጋሲዮኖች አንዳችም ችግር ሳይፈጠር ሳር ሳይረገጥ አበባም ሳይቀጠፍ የየመንግሥታቱን ደራሲዎችም የሕዝቡን ማመልከቻ በሥርዓት ተቀብለው ሰልፈኞቹም በሰላም ተበታትነዋል። ቀዳማዊ ኃይለ ሥላሴና መንግሥታቸው በዚያ አኳኋን የኢትዮጵያን ስሜት ዓለም እንዲያውቅላቸው በየመልኩ ጥረት ቢያደርጉም የሚሰማቸው አላገኙም። የአራቱ ኃያላን የውጭ ጉዳይ ሚኒስትሮች የቀዳማዊ ኃይለ ሥላሴ መንግሥት ስሞታ ከያቅጣጫው ቢጎርፍላቸውም ጣሊያን መልእክተኛዋን ሎንዶን ልካ እንድታስረዳ ኢትዮጵያ በጽሑፍ ጥያቄዋን እንድታቀርብ ከሰጡት ውሳኔ አንነቃነቅም አሉ። ፍርድ ለሁሉም እኩል መሆን አለበት ብለው የሚያምኑ ቢሆኑ ኖሮ የአጥቂውን ዲስኩር ለማዳመጥ ሲወስኑ የተጠቂውን አቤቱታ በጆሮ መስማት አያስፈልግም አይሉም ነበር። መቼውንም ቢሆን የፖለቲካ ብያኔ በጥቅም ላይ የተመሠረተ ስለሆነ ከትክክለኛ ሚዛንና ከእውነተኛ አቋም እጅግ እንደሚርቅ ለዚህ ዓለም አዲስ ነገር አይደለም። ለኮሎኒያሊስቱ ጣሊያን ከተሰጠው ዕድል ሌላ ኢትዮጵያን እጅግ አድርጎ ያስገረማት የትሬስቴ ግዛት ከጣሊያን ተነጥቆ እንዲሰጣት የማርሻል ቲቶ ዩጎዝላቪያ ያላትን ጥያቄ በዚሁ በሎንዶኑ ስብሰባ ቀርባ እንድትገልጥ ጥሪ የተደረገላት መሆኑ ነው። በአራቱ ኃያላን መንግሥታት የውጭ ጉዳይ ሚኒስትሮች ምክር ቤት የሚፈጸመው ሚዛን የሌለው ፍርድ አንድ ቀን የዓለም ታሪክ የሚታዘበው እንደሚሆን ተስፋ በማድረግ የቀዳማዊ ኃይለ ሥላሴ ኢትዮጵያ የሎንዶን ዳኞች የወሰኑትን ተቀብላ በኮሎኒያሊስት ጣሊያን የተወሰዱብኝ የኤርትራና የሶማሌ ግዛቶቼ ሊመለሱልኝ ይገባል ስትል ማመልከቻዋን አቀረበች። ካለፉት 50 ዓመታት ጀምሮ ጣሊያን በጦር ኃይል ከኢትዮጵያ ገንጥሎ የወሰዳቸው የኤርትራና የሶማሌ ሕዝቦች ዝቅተኛ ዘር እየተባሉ ሰብአዊ ክብራቸውን ገፎ በስቃይ ያስተዳደራቸውና ድህነት ላይ የጣላቸው በመሆናቸው የወደፊት ዕድላቸውን ለማሻሻልና መብታቸውን ለማስከበር ከወንድሞቻቸው ከኢትዮጵያ ሕዝቦች ጋር ከመዋሃድ በስተቀር ሌላ መፍትሔ አይኖርም ስትል ኢትዮጵያ አስተያየቷን በሰፊው ገለጸች። በተለይ ኢትዮጵያንና ኤርትራውያን ከክርስቶስ ልደት ከ2000 ዓመታት በፊት ጀምሮ በፍጹም አንድነት የኖሩ አንድ አይነት ዘርና አንድ አይነት ባህል ያላቸው በመሆናቸው ሁለቱ ሕዝቦች ተነጣጥለው ሊኖሩ አለመቻላቸውን በኢትዮጵያ ማመልከቻ በሰፊው ተብራርቶ ቀርቧል። እንደ ተጠበቀው የጣሊያን መንግሥት መልእክተኛ በተደረገለት ጥሪ መሠረት በአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተገኝቶ በ1885 እና በ1889 ዓመተ ምህረት ኤርትራንና ሶማሌን በ911 ዓመተ ምህረት ሊቢያን ከያዘበት ዘመን ጀምሮ እነዚህን ምድረ በዳና በረሃማ የነበሩትን አገሮች አቅንቶ የሰው ልጅ ሕይወት መኖሪያ ለማድረግ በጣሊያኖች መሥዋዕትነት የተገኘውን ውጤት
በሰፊው አስረዳ። ጣሊያን እነዚህን 3 አገሮች በተለያዩ ጊዜያቶች ቅኝ አገሮቹ አድርጎ የያዛቸው ከማንም መንግሥት ላይ ነጥቆ ወይም ተዋግቶ አለመሆኑን ከተናገረ በኋላ ኤርትራና ሶማሌ ከግዛቶቼ ተገንጥለው የተወሰዱ ናቸው በማለት ኢትዮጵያ የምታቀርበው ጥያቄ መሠረት የሌለው መሆኑን አረጋግጣለሁ አለ። በሮማ መንግሥት አስተያየት በጣሊያን የተፈጠረው የኤርትራ ግዛትና ሕዝቡ ከኢትዮጵያ ጋር ምንም አይነት ግንኙነት ኖሮት አያውቅም። የኤርትራ ሕዝብ በታሪኩና በዘሩ በቋንቋውና በባህሉ ከኢትዮጵያ ሕዝብ ጋር የሚመሳሰል ወይም የሚቀራረብ መልክ ጨርሶ የለውም። የሶማሌ ግዛት ደግሞ እንኳንስ የኢትዮጵያ የነበረ ነው ሊባል ይቅርና ይህ በረሃማ አገር በህንድ ውቅያኖስ አካባቢ መኖሩን እንኳ ኢትዮጵያ የሰማችው ከጣሊያን ይዞታ በኋላ ስለሆነ የተለየ ማብራሪያ ማቅረብ አያስፈልግም በማለት የጣሊያን መልእክተኛ የተራራቀና በታሪክ ቅጥፈት የተሞላ ማመልከቻውን አቀረበ። ከጣሊያን ዲስኩር በኋላ ለስብሰባው የቀረበው የኢትዮጵያ ማመልከቻ ነበር። ኤርትራና ሶማሌ እንዲመለሱላት በሰፊው የገለጸችውን የታሪክ የዘርና የባህል ግንኙነት ሳያነቡ ወይም ሳይመለከቱ በደፈናው የኢትዮጵያ ጥያቄ አግባብ ስለሌለው ከአጀንዳው መሰረዝ አለበት ሲሉ የፈረንሳይ የመስኮብና የአሜሪካ የውጭ ጉዳይ ሚኒስትሮች ውሳኔ ያቀረቡ። ነገር ግን የታላቋ ብሪታንያ የውጭ ጉዳይ ሚኒስትር የኤርትራ ሕይወት በብዙ ረገድ ከኢትዮጵያ ጋር የተያያዘ ስለሆነ ጉዳዩ በጥንቃቄ ተጠንቶ ተገቢው ውሳኔ የሚሰጠው ነው በማለት ስለተከራከረ የኢትዮጵያ ማመልከቻ አጀንዳው ላይ እንዲቆይ ተደረገ። ኤርነስት ቤቨን በኤርትራ በኩል ኢትዮጵያን የደገፈ ቢሆንም በሶማሌ ጉዳይ የሚጭረው እሳት ለቀዳማዊ ኃይለ ሥላሴ መንግሥት ትልቅ የራስ ምታት ነበር። የቤቨን ፕላን ታላቋ ሶማሌን ለመፍጠር በጣሊያን በእንግሊዝና በፈረንሳይ ከተያዙት የሶማሌ ግዛቶች ጋር ከኢትዮጵያ ሰፊውን የኦጋዴንን አውራጃ የሚጨምር ነው። ከኢትዮጵያ ጋር በታሪክ በዘርና በባህል የሚመሳሰል መልክ ያላት ኤርትራ ነች እንጂ በደቡብ በኩል ያለው የሶማሌ ነገድ አይደለም ብለው እንግሊዞች ያምናሉ። በዚህ ረገድ ኢትዮጵያ ኤርትራን ካገኘች ለታላቋ ሶማሌ ዕቅድ ኦጋዴንን ለመልቀቅ እንደማታስቸግር የቤቨን ኤክስፐርቶች ሙሉ ተስፋ አድርገዋል። ሆኖም በዚህ በሎንዶኑ ስብሰባ ላይ ትልቅ ሶማሌ ፈጥሮ በታላቋ ብሪታንያ መንግሥት ሞግዚትነት እንዲተዳደር ለማድረግ ውስጡን ሲጎነጎን የሰነበተው የቤቨን ፕላን በይፋ አልተገለጠም። ከአሜሪካ ከፈረንሳይና ከሞስኮቭ የተሰነዘሩት መፍትሄዎች እጅግ የተለያዩ በመሆናቸው በስምምነት ከአንድ ውሳኔ ላይ መድረስ አልቻሉም። የሁለተኛው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ከ7 ወራት በኋላ በፓሪስ ስለሚደረግ እስከዚያ ባለው ጊዜ ምክትል ሚኒስትሮቻቸው የእነዚህን ቅኝ ግዛቶች ዶሴ በሰፊው እንዲያጠኑና ለሚቀጥለው ስብሰባ አንድ አይነት የውሳኔ ሐሳብ እንዲያቀርቡላቸው ተስማምተው የሎንዶኑ ጉባኤ ተፈጸመ።